በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን ክፍል እንመለከታለን። የፊልጵስዩስ መጽሐፍን እየተመለከትን ነው። እስከ ቁጥር 8 ድረስ አይተናል። ዛሬ ደግሞ ቁጥር 9 እናያለን። ፊልጵስዩስ ምዕራፍ 3 ከቁጥር 1 እስከ 11 ድረስ እንዲህ ይላል። በቀረውስ ወንድሞች ሆይ በጌታ ደስ ይበላችሁ። ስለ አንድ ነገር መልሼ ልጽፍላችሁ እኔን አይታክተኝም። ለእናንተ ግን ደህና ነው። ከውሾች ተጠበቁ፣ ከክፉም ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ በስጋም የማንታመን እኛ የተገረዝን ነንና፣ እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ እበልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ስለ ቅንዓት ብትጠይቁ ቤተክርስቲያን አሳዳጅ ነበርኩ። በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ። ነገር ግን ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን ቆጥረዋለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስንም አገኝ ዘንድ በክርስቶስም በመተማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመኘው እመኛለሁ ይላል። ፊልጵስዩስ ምዕራፍ 3 ከቁጥር 1 እስከ 11 ድረስ ያለው ከእስር ቤት የጻፉ መልእክቶች በተለይ ደግሞ በዚያ ውስጥ ግን እንደዚህ ያለ ነገር ይታሰባል ተብሎ በማይባልበት ጊዜ ሐዋርያ ጳውሎስ በእስር ቤት ውስጥ ያለውን ነገር በፊልጵስዩስ ቤተክርስቲያን ውስጥ ያለውን ነገር ሲያስረግጥ ከሐሰተኛ አስተማሪዎች ለመዳን 3 ነገሮችን ይናገራል። እንደ መገረዝ ያሉ ስርዓቶችን አጥብቀው የጸኑ እና ከዚያም ሕጋዊነት ከጳውሎስ የቀድሞ ምስክርነቶች ጋር የሚነጻጸር ጳውሎስ ክርስቶስ ኢየሱስን ከማወቅ የላቀ ዋጋ ያለውና በእምነት ከሚገኝ ጽድቅ ጋር ሲወዳደር ከእነዚህ ሰዎች ያከናወኗቸው ነገሮች ከንቱ እንደሆኑ አስተምረዋል። በተለይ ስለ ሐሰተኛ አስተማሪዎች ያለውን ነገር በደንብ አድርጎ አስረግጦ ሲናገር ክርስቶስ ከሰራው ስራ ጋር ልናነጻጽረው የማንችላቸው አንዳንድ ደግሞ ከእምነታቸው ሊያጎድሏቸው የሚፈልጉ ይሄ ወንጌል ተኮር ያልሆነ አስተምሮ ያላቸው ሰዎች አሉ። እነሱ ደግሞ ስለ መገረዝ ሊሰብኳቸው ይፈልጉ ይሆናል። ነገር ግን መገረዝ በዚህ ባለንበት በዚህ በአዲሱ የኪዳን ትምህርት ግን እንደዚህ አይደለም። የልባችሁን ሸለፈት ተገረዙ እንጂ ይሄ የስጋ ግርዘት ምንም ለእናንተ የሚጠቅም አይደለም እያለ ይነግራቸዋል። ጳውሎስ በነበረው በዚህ በእስር ቤት ውስጥ በነበረ ጊዜ የሮም እስር ቤት ውስጥ ሆኖ ደብዳቤ ለፊልጵስዩስ ቤተክርስቲያን የጻፈው ምንም እንኳን ሁኔታው ቢኖረም የደብዳቤው ዋናው ጭብጥ ደስታና ይህንን በምዕራፍ 3 ውስጥ በጌታ ደስ ይበላችሁ እያለ የሚለውን ነገር ደጋግሞ ቢናገርም ነገር ግን እስር ቤት ውስጥ ካለ ሰው የሚጠበቅ ወይ እስር ቤት ውስጥ ካለ አገልጋይ የሚጠበቅ መልእክት የማይመስል ነገር ነው የጻፈው እና በዚህ ውስጥ ግን ይቺ ቤተክርስቲያን በጣም በሐሰተኛ አስተማሪዎች ትናወጥ ስለነበረ ጳውሎስም የፊልጵስዩስ ክርስቲያኖች ስለ ውሾችና ስጋን መቆራረጥን ስለሚያራምዱ ክፉ አድራጊዎች ያስጠንቀዋል። በተለይ እነዚህን ውሾች ብሎ የሚጠራቸው ሐሰተኛ አስተማሪዎችን ነው። እዚያም ደግሞ እነዚህ አሕዛብ ክርስቲያኖች የአይሁዶችን ሕግጋት በተለይም መገረዝን በእውነት የአምላክ ወይንም ደግሞ የእግዚአብሔር ሕዝብ አካል መሆን አለባቸው ብለው የሚያምኑ አይሁድ ሳይሆኑ አይቀሩም እየተባለ ይገመታል። እንግዲህ እነዚህ ሰዎች የሚናገሩት ነገር በዚህ በክርስትና ላይ ወይንም ደግሞ በክርስቶስ ኢየሱስ ካገኘነው መዳን ላይ መገረዝ መጨመር አለበት የሚል አስተሳሰብ ያላቸው ሰዎች እንደሆኑ እንመለከታለን። የሐሰተኛ አስተማሪዎች ትምህርታቸው ውድቅ ለማድረግ የጳውሎስ የግል ምስክርነት ይናገራል። ስለዚህ ትምህርታቸውን ውድቅ ለማድረግ ጳውሎስ በአንድ ወቅት ለጽድቅ
ይታመንበት የነበረውን አይሁዳዊ ፈሪሳዊ የነበረውን የራሱን አስደናቂ ታሪክ ዘርዝሯል። ማን እንደሆነ ሲናገር የሚያስመኩ ብዙ ነገሮች አሉ። እንመካ ቢባል እነዚህ ሊያስመኩ ለምድራዊ ሰው ሊያስመኩ የሚችሉ ናቸው። ነገር ግን ለመንፈሳዊ ሰው ይሄ ምንም አይደለም። ከክርስቶስ ኢየሱስ ካደረገልን ከዚህ ከከበረው ከጌታ አመለካከት ውጭ የሚሆን ሌላ ነገር ምንም አይጠቅምም እያለ ይናገራል። ትምህርቶቹ አንደኛ የሰው ምስክርነቱን ከንቱ ማድረግ ነው። የሰው ምስክርነት ጳውሎስ ቀደም ሲል ያደረጋቸው ውጤቶች ሁሉን ክርስቶስን ከማወቅ ጋር ሲነጻጸር ይሄ ኪሳራና ምንም የማይጠቅም እንደሆነ ይገልጣል። ከነዚህ መካከል የተገረዘ እስራኤላዊ ፈሪሳውያን ቀናተኛ በመሆን ያገለግል የነበረ እንደሆነና በዓለም የሚገኝ ጽድቅ በሕግ ሳይሆን ጳውሎስ አጽንኦት የሰጠው እውነተኛው ጽድቅ ሕግን በመከተል የሚገኝ ሳይሆን በክርስቶስ በማመን የሚገኝ ስጦታ እንደሆነ፣ ይሄ ውጫዊና አካላዊ ግርዘት ግን በመንፈስ ከተሰራ የልብ ግርዘት ጋር የሚነጻጸር እንደሆነ የልባችሁን ሸለፈት ተገረዙ እያለ ይናገራል። ክርስቶስን የማወቅ ዓላማ በተለይ ደግሞ የጳውሎስ ዓላማ ክርስቶስን ማግኘትና በእርሱ መገኘት እንጂ በራስ ጽድቅ ሳይሆን በእምነት በሚገኝ ጽድቅ እግዚአብሔር ላይ በእግዚአብሔር መመካት አስፈላጊ እንደሆነ ይናገራል። እንደገና ደግሞ ሌላ የጳውሎስ የግል ፍላጎትን ስንመለከት ምዕራፍ 3 ቁጥር 10 ላይ ክርስቶስን ማወቅ ይፈልጋሉ ይላል። ሐዋርያ ጳውሎስ ከ10 እስከ 11 ድረስ ሐዋርያ ጳውሎስ ክርስቶስ ሲናገር ጥልቅ ልምድ ያለው እውቀት ለማግኘት ፍላጎቱን ይናገራል እንጂ ምሁራዊ ብቻ ስለሆነ ከዚህ ከምሁር ጭንቅላት በሚወጣ አይነት አስተሳሰብ ክርስቶስን ለማወቅ አይፈልገው። ክርስቶስን ማወቅ የሚፈልገው እንዲህ ነው ይላል። የክርስቶስን ትንሣኤ ኃይል የመለማመድን፣ በመከራው የመካፈልን፣ በሞቱም የመምሰልን፣ በትንሣኤው ኃይል ደግሞ አዲስ ሕይወትን ለመኖርና የክርስቶስን ኃይል በመከራና ለራስ መሞትን የሚያካትቱ እነዚህን ነጥቦችን የያዘውን ይህንን ሕይወት ነው የምፈልገው እያለ ይናገራል። እኔ የግል ምኞት እንዲህ መሆን ነው የምፈልገው እያለ ይናገራል። የጳውሎስ የግል ፍላጎት በሚከተሉት በአራት ነገሮች ላይ ይጠቃለላል። አንደኛው የጳውሎስ የግል ፍላጎት ጳውሎስ በተለይ አእምሯዊ ግንዛቤን የዘለለ የኢየሱስን ጠቅለል ያለ በመከራ ውስጥ የማወቅን ፍላጎት ነው የሚናገረው። ባለበት መከራ ባለበት ችግር ውስጥ ያለውን ነገር ሲናገር የእሱ ፍላጎት ማለት ነው። የጳውሎስ ፍላጎት ክርስቶስን በማወቅ ላይ እያተኮረ ነው። የመጀመሪያው ነገር ጌታችን ኢየሱስ ክርስቶስን በማወቅ ላይ እያተኮረ እንደሆነ እንመለከታለን። ስለዚህ ይህንን እውቀት ከምንም ነገር ጋር የበለጠ ዋጋ ሊሰጠው የሚገባ እንደሆነ ይናገራል። የትንሣኤውን ኃይል ማወቅ እንዲህ በስጋ አእምሮ ሊታሰብ የሚችል ሳይሆን ነገር ግን እኔ የምፈልገው ይህን የትንሣኤውን ኃይል ማወቅ ነው እያለ ይናገራል። ሁለተኛ ደግሞ የጳውሎስ የግል ፍላጎት የመከራው ህብረት ላይ እያተኮረ ነው። ክርስቶስ ኢየሱስ በመከራ አልፏል። እዚያ የሞት ጣርን አልፎ ነው እዚያ እርቃኑን ተሰቅሎ እኛን ቤዛ ለማድረግ እኛን ለመዋጀት ሲል ያደረገውን ያንን የመከራ ጊዜ ያንን በዛ እንኳ በሞቱ ልካፈለው ፈልጋለሁ። ጳውሎስ በክርስቶስ መከራ መሳተፍ የሚፈልገው እንደ ማስተሰሪያ መንገድ አይደለም፣ ክርስቶስ ብቻ የፈጸመው ወይም ነገር ግን እርሱን ለመምሰል ይህ ማለት በየቀኑ ለራስ ሞትን የዓለምን መንገዶችን የሚያጠቃልል የእርሱን ስቃይ ምሳሌ መከተልን የሚመለከት እንደሆነ እንመለከታለን። ሌላው ሶስተኛው የጳውሎስ የግል ፍላጎት በሞቱ እንደሱ መሆን ላይ ያተኮረ ነው። ይገርም ነገር ነው። ጌታችን ኢየሱስ ክርስቶስ ለሰው ልጆች ሲሆን ቤዛ የሆነውን ያንን ጌታ ያንን የተሰቀለውን ያ በመስቀል ላይ የተሰቀለን ያን መከራ ያንን ይህ የሚያመለክተው በክርስቶስ ኃይል ለኃጢአትና ለራስ መሞትን ነው እና በክርስቶስ አዲስን ኑሮ ለመኖር ወደ አሮጌው ሕይወት ለአሮጌው ሕይወት መሞት እንደገናም ደግሞ አዲሱን ሕይወት ለመለማመድ ክርስቶስ ኢየሱስ ያለፈበትን ያን የመከራ መንገድ ያን የመከራ ጉዞ እሱን ፈልገዋለሁ እያለ ይናገራል። ሌላው አራተኛ የጳውሎስ የግል ፍላጎት ከሙታን በመነሳት ላይ ያተኮረ የመጨረሻ ግብ ነው። አንድ ቀን ክርስቶስ በሚመለስበት ትንሣኤ ሙሉ በሙሉ ለመካፈል እሱ እንደ ክርስቶስ ያሉ የተለወጡ የከበሩ አካላት የወደፊትም ተስፋን አማኞች አሁን ለእግዚአብሔር እንዲኖሩ የሚያነሳሳቸውን ያንን ተስፋ ያለውን ያን የከበረ ስጋ ለብሶ የመነሳትን
ያን የትንሣኤን ዘመን እየናፈቀ ይህንን ጉዳይ ግልጥ አድርጎ ይናገራል። በአጠቃላይ እንግዲህ በዚህ ክፍል ውስጥ የምንመለከተው ትምህርት አንደኛ የክርስቶስን መከራ መካፈል ነው። ክርስቶስን በእውነት ለማወቅ አማኞች በመከራ ተካፍለው በሞቱ እርሱን መምሰል አለባቸው የሚል ነው። ሁለተኛው ለውጥና ተስፋ ነው። ለአማኞች የመጨረሻ ተስፋ ከሙታን መነሳት ነው። እግዚአብሔር የአማኞችን ሥጋ በትንሣኤ ዘመን በክብር ሥጋ ይለውጣል የሚል ነው። ጌታ ስሙ የተባረከ ይሁን። ያን የትንሣኤ ዘመን እናፍቀዋለሁ እያለ ይሄን መልእክት ይደመድማል። የክብር አምላክ ሆይ በጌታ በኢየሱስ እኔ በኢየሱስ ክርስቶስም ጸልያለሁ። ገናናውና እያሉ ንጉሥ ነገሮች እንድትቀይር ጸልያለሁ። በኢየሱስ ስም ኃይል ይሁን። የክብር አምላክ ኃይል እንድታደርግ ጸልያለሁ። የትንሣኤን ኃይል የናፈቀውን የባሪያን ያንን የክብር አምላክ እግዚአብሔር የከበረ መገለጥ ይሄን መልእክት ለሚሰሙ ሴት ባሪያዎች፣ ወንድ ባሪያዎች በጌታ በኢየሱስ በሕይወታቸው ላይ የትንሣኤን ሕይወት መኖር እንዲናፍቁ በጌታ በኢየሱስ ስም እንድትረዳ እኔ ጸልያለሁ። የእስራኤል ቅዱስ እግዚአብሔር ኃይል እንድታደርግላቸው ጸልያለሁ። የክብር አምላክ ሆይ አንተን በማወቅ የእስራኤል ቅዱስ በመከራ ህብረት በማድረግ በሞትህ እንዳንተ በመምሰል ከዚያም ደግሞ በትንሣኤ ደግሞ ያንተን ትንሣኤን ለማጣጣም የሚሮጥ ሕይወት ያላቸው ባሪያዎች እንዲሆኑ በኢየሱስ ስም ጸልያለሁኝ። ሕዝብህን እንድትረዳ ጸልያለሁ። ከዚህ መልእክት የተነሳ የእስራኤል ቅዱስ እግዚአብሔር ሴኤፖንቶቭ አቡን አላስኬቮ ዤቮንታ ዲቮር ማላሃዶና አስካዲያ ሕዝብ መነሳት እንዲችል በኢየሱስ ስም የትንሣኤን ሽታ እንዲሸት በጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። ይህን መልእክት የሚሰሙ ሁሉ ከዚህ መልእክት የተነሳ መነሳት እንዲሆንላቸው ጸልያለሁኝ። እግዚአብሔር የዘላለም አለ ሽግግር እንድታደርግላቸው ጸልያለሁ። ከተስፋ መቁረጥ ወደ ተስፋ እንዳለው የትንሣኤ ሕይወት እንደሚኖር የእስራኤል ቅዱስ እግዚአብሔር በትንሣኤ ሕይወት የታሸ ሕይወት እንዲኖራቸው በኢየሱስ ክርስቶስ ስም ባሪያዎችን እኔ እግዚአብሔር የዘላለም አምላክ ላንተ አስረከብኩ። ስለ ሁሉ ክብር ላንተ ጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ